ኢየሱስ ጌታ ነው። ቅድሚያ እንደምን አላችሁ በክርስቶስ የተጠራችሁት የእግዚአብሔር ብሩካን፣ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ባገኘነው በታላቅ መከራ እግዚአብሔር ረዳታችን ነውና እውነቴ ነው የምለው እግዚአብሔር ትልቅ ነው። ክብር ለኢየሱስ ይሁን። እግዚአብሔር አይገመተም፣ ከሰው አይምሮ በላይ ነውና ጌታ ትልቅ ነው። ክብር ለኢየሱስ ይሁን። እውነተኛ በራሳችን አይምሮና በራሳችን አስተሳሰብ የተነሳ ራሳችንን እናታልሏለን እንጂ ክርስቶስ ለኛ መልካም ነው። ክብር ለኢየሱስ ይሁን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነውና እኔ ምንድነው እዚህ ጋር ያደረገው እግዚአብሔር ትልቅ ነገር ነው። እኔ በእውነት እዚህ እግዚአብሔር ትልቅ ስራ እየሰራ ነው ያለው። አሁን ብዙ ጊዜ እንግዲህ ነቢዩ ፕሮፌት አሹ በኩል ሆኖ እግዚአብሔር ይናገራል። ብዙ ታምራቶች እያየን ያለ ነው፣ ግን ለመመሰከር ብቁን አይደለንም። እዚህ ጋር የሚለው ነገር ምስክርነት ማለት እግዚአብሔር በሰው በኩል ሆኖ የተናገረው የቃል ኪዳን ምልክት ማለት ነው፣ ወይ መታሰቢያ ማለት ነው። አለዚያ ደግሞ ሌላ ምስክርነት፣ ሌላ ቀጣይ ምስክርነት አለ ማለት ነው። የምስክርነትን ዋናው ትርጉሙ ሌላ ምስክርነት፣ ዛሬ እኔ አሁን ከመሰከርኩ ነገ ሌላ ምስክርነት ተተክቷል ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እናንተ ደግሞ እኔ ስመሰክር እናንተ ታመሰግናላችሁ አይደል? እናንተ ስታመሰገኑ የሚሆኑ ነገሮች ደግሞ ምንድነው? ሌሎች ፍጡራን ከፍታ ወይ ሌሎች ፍጡራን ከፍታ ከፍ የሚያደርግ አክብሮት ማለት ነው። እናንተ ስታመሰገኑ እግዚአብሔር የእናንተና የእናንተ ነገር ከፍ ያደርጋል። ከልብ የሆነ የተመነጨ ምስጋና ስታቀርቡ እግዚአብሔር የእናንተና የእናንተ ጉዳይ ከፍ ያደርጋል። ክብር ለኢየሱስ ይሁን። ኢየሱስ መልካም ነው። ይህን ከነገርኩም በኋላ ዋናው ነገር ምንድነው? እዚህ ላይ የሆነው ለባለቤቴ የመጣ ትንቢት ነበረና በዛው ላይ እግዚአብሔር በፕሮፌት አሹ በኩል ሆኖ እግዚአብሔር ስናገር ነበር። የሚገርም ነገር ልታስተውሱ ትችላሉ። መስከረም መግቢያ አካባቢ ላይ ነበርና እግዚአብሔር ስናገር እሷ መጀመሪያ ቀን ነው የመጣው። ከዛ በፊት ወደ ሳውዲ አረቢያ ሄዳ ነበረችና ብዙ ቻሌንጆች ገጥሞ ነበረ። ከዛ በቃ ወደ 3 ቤት ቀይራ ተመልሳ እንደገና እንትን ስል በቃ ወደዚህ እንድመጣ ተደረገች። እዚህ መታ ደግሞ ቸርች እንኳን ለመሄድ ፍቃደኛ አልሆነችም እና በዛ ሰዓት እንደምን ማርጌ ይዤ መጣውና እንደመጣው እግዚአብሔር በነቢዩ በፕሮፌት በአሹ በኩል ሆኖ እግዚአብሔር ወዲያውን አገኘ። ክብር ለኢየሱስ ይሁን። የልቧ መሻትን ያሳለፈባትን እዛ ላይ እግዚአብሔር እሷን የደረሰበትን ነገሮች ሁሉ የልቧ ሲነግር እዚህ ተነስታ እግዚአብሔርን እያመሰገነች እያለቀሰች ነበርና እንደገና ተመልሳ ደግሞ ወደዛ እንዲሄድ እግዚአብሔር እንግዲህ እኛ በራሳችን በኩል እሷ ተመልሳ እንዲሄድ እኔም አልፈለኩትም ተነጋግረን ነበርና እግዚአብሔር ደግሞ ቃል ያመጣና እንደገና ደግሞ ያለ ዋጪ ያለ ምንም እንደሚሄድ እግዚአብሔር ትንቢት ነገረ። ሌላ ሰው እግዚአብሔር አስነሳ። ክብር ለኢየሱስ ይሁን። በማላውቀው ነገር ያላሰብኩት ነገር 45,000 ብር እግዚአብሔር በሌላ ሰው ሆኖ ላከኝ። ሁሉን ነገር አለቀ። አሁን ወደ ጆርዳን ገባች። ገብታ አመስግኑልኝ ጥሩ ቤት ነው የገጠመኝ አለች። ስለዚህ እግዚአብሔር አክብሩት። ኢየሱስ ክብር ለኢየሱስ ይሁን። ሃሌሉያ። አሁን በቃ ነገሩ አልቋል። ሄዳለች፣ ባለቤት ሄዳለች፣ ስራ ጀምራለች። መልካምስ ቤት ገብቻለሁ። ጌታ ስም የተባረከ ይሁን። ለኔ ጌታ ያደረገው ብዙ ነገር ነው፣ ግን ያው አጠር አድርገ ለሰዓቱ ስለሄደ አጠር አድርገ ልንገራችሁና አንድ ጊዜ ግን በጌታ ሲጨበጭቡና ሲታመሰግኑ ደስ ይለኛል። ጭብጨባ የለም ለጌታ፣ እልልታ ለጌታ። እና እዚህ ቤት መጥቼ መጀመሪያ ጊዜ ነው መጣው። መጀመሪያ ጊዜ ማታ ነው መጣው። እኔ አላቅም፣ ግን ሰው ጋብዞ ነው መጥቼ እዚህ በቦርሳ እቺ ስልክ ቀፎ ውስጥ 200 ብር ብቻ ነው የነበረችው። ከዛ አስራትም አባም አልተባለም። እሱ ካለቀ በኋላ የፍቅር ስጦታ ሲባል እቺን ሰጥቼ አሁን ለቤት ለልጄ ምን አደርጋለሁ እያልኩ አንድ ልብ ስጭ ይላል፣ አንዱ ደግሞ አትስጭ ይላል። ከዛ ሁለተኛ እያለ መጨረሻ ላይ የሆነ ነገር ይሁን ብዬ ማታ ነው ወጣውና እዚህ ጋር ውሃ እንደዚህ ተደፍቶ እንደዚህ ሆኖ እቺን ውሃ እርግጣችሁ ኑ ከዛ በረከት ይሆናችኋል አለኝ። እሺ ብዬ በእምነት ሙሉ ልብ መጣውና 200 ብር ሰጣው። ኦሮብ ማታ ነው ይሄ የሆነው። ኦሮብ ማታ እቺን ሰጥቼ
ፕሮግራሙ ሲያልቅ ሄድኩት ወደ ቤት ሄጄ አደረን ጧት ስቲል እስከ ዛሬ አካውንቴ ላይ እንኳን 20,500 ምናምን ከዛ በላይ ኖሮ አያውቅም። እና ጧት ደወለና ባለቤቴ ደወለና ወደ ባንክ ና ቡክሽን ይዘሽ ና ያለኝ ደግሞ ምን ሊያደርግ ነው ምናምን ብዬ ስለማያስገባ ቀላል አድርጌ አልኩት። ከዛ እና ያለኝ ሄድኩት በራሱ ባንክ አወጣ። ምን ሊያደርግ ነው ይሄ ሁሉ ብራው እኔ ባንክ ሊገባ ነው እንደ ሄድማ ቀልድ ነው እያልኩ በራሴ እየቀለድኩ ነው። ከዛ እና ያለኝ ሄድኩት ንግድ ባንክ ሄደን ጻፈ በኔ ስም ላይ ምናምን አስገባና ጻፈና ይሄው አስገባ ያለኝ ማመን አቃተኝ። ማታው ላይ በ200 ብር ከትቼ ጧት 20,000 ብር ኧረ ይሄስ ቀልድ ነው እያልኩ 20,000 ብር አካውንቴ ላይ ገባ። ኢየሱስ ጌታ ነው። ባለቤትሽ 20,000 ብር አስገብቶ አያውቅም? ኧረ 20,000 ብር ቀርቶ በዛ ከተባለ 1,000 ብር በላይ ገብቷል። 1,000 ብር ብቻ? አዎ እሱ በዛ ከተባለ ነው። በዛ ከተባለ አዎ ዛሬ ብዙ ለቤትሽ ሰጥቶሽ ይሄዳል? አዎ እና በእጄ ነው እንጂ የሚሰጠው በእንደዚህ አካውንት ምናምን አካውንት ላይ አስገብቶ አያውቅም? ገብቷል። ታምር ነው ይሄ ግን ታምር ነው። አሁን 200 ከዘራሽ በኋላ ይሄን በረከት ይሆናል የሆነ ነገር ይለቀቃል ብያለሁ። አዎ የሆነ ነገር ይለቀቃል። ሁለት ልብ አትሁኑ ያላችሁ ሀምጡ ምናምን ስትለኝ አንደኛውን አሸነፍኩትና አትስጥ ምለውን አሸነፍኩትና ወደ መድረክ መጣው። 200 ብር ቀፎ ውስጥ ነበረችው የትም ይዤ ነው የሚወጣት እቺ ብር እና ዛሬ ትውጣና የሆነ ነገር ትሰላች ብዬ አወጣውና ሰጠው። ያ 200 ብር ሰጥቼ ሄድኩት። አደረን ጧት ልጁን ትምህርት ቤት አድርሼ ምናምን መጣው። ቁርስ ከበለው በኋላ ደውሎ ጠራኝ። እሺ እንደው ሰው ወደ ቤትም አልመጣም እዛው ነው እና ወደ ባንክ ነይ ነው ያለኝ። እሺ ከዛ እዛው ሄደን ወደ ራሱ ወደኔ አስተላለፈን። ከዛ አብረን ወደ ቤት መጣን። እኔም ደግሞ ባለ አባት 20,000 ብር ባንክ ላይ ገባ። ጌታም በዛው አመሰግናለሁ። አይ ታምራት ደገመ። ማን ነው ከኔ ጋር አመን በሏ። አትስጥ የተባለው ልብን አሸንፈ መስጠት መጣው። 200 ብሯ እስቲ በእጅ ከሌለ በቃ ልትሞች ነው ወይስ ምንድነው? ለምን ሰጠሽ ነው የምትሄጂ? ማለት እቺ 200 ልጁ በጣም ያው መጀመሪያ አባቱ ስላባለገ ከኔ ጋር ሱቅ ከሄደ ይሄ ነገር ግዢ ካለ ካልተገዛ አይመለስም። በጣም ያስቸግረኛል። 1,000 እና 500 ብር በላይ ሰጥቶ የማታውቀው ባለቤቴ እና ያላት ይሄ የትንቢቱ አስፈጻሚ ነው። ለዛውም አገልጋይ ነው ባለቤትሽ። አዎ አገልጋዩ 20,000 ብር ናይ ጠዋት ብሎ አካውንት ላይ አዋሽ ባንክ ነው ዳሽን ነው በራሱ ባንክ ዳሽን ነው። የኔ ደግሞ ንግድ ባንክ ላይ ትራንስፈር አድርገ። አዎ ኖርማል ካሹን አውጥቶ ነው ካሽ አወጣና ሰጠ። እንደዚህ የሚገርመው እንደዚህ አውጥቶ እንደዚህ በፊት በራሱ ኪስ አልደነገጥሽም? ግን አካውንት አውጥቶ በዳሽን ባንክ ሲያወጣ ይሄ ሁሉ ምን ሊያደርግ ነው? የሆነ ነገር ሊገዛ መስሎኝ ነው ለቤት ማለት ነው። ከዛ አንደኛ ቡክሽን ይዘሽ ነው ያለኝ። ከዛ ግራ ገብቶኝ እስኪ የሚሆን ነገር ትግስት ያስፈልጋል እያልኩ በትግስት እየተከታተልኩ በዳሽን ወጣን፣ ወደ ላይ መጣን፣ ወደ ንግድ ደረሰን። ከዛ ስምሽን ጻፍ ያለኝ ምን ያልኩት ገቢው ላይ ማለት ነው። ገቢው ላይ ጻፍ ስል እንዴት እንደምጽፍ ታያለህ ብዬ ዘና አድርገህ ጻፍኩት። እሺ ከዛ ገቢ የሚለውን 20,000 ብር አለኝ። ምን አልኩት? 20,000 ብር አለኝ። ኧረ እንደው ዘጭ አድርገህ ጽፋለሁ ብዬ ጻፍኩት። ዘጭ አድርገህ እጅ ከፍ አድርገህ 2018 ዘጭ ብለህ ትኖራለህ። ዘጭ አድርገህ ፈርመህ ታወጣለህ። ድሮ እንኳን ትምህርት ቤት እያለሁ እንኳን 40 ብር እንኳን አውጥቼ አላውቅም። 50 ብር እጅ ከፍ አድርገህ እኔ ያለው 4,000 5,000 20,000 ብር ጨርሼ ካላወጣው አይገባም። እጅ ከፍ አድርገህ ጨርሶ ያወጣ ሰው በዚህ ምሽት ሳይሆን በዚህ ማለዳ ሳይሆን ልክ ወደ ቤታችሁ ሳትገቡ ከዚህ ቃል አሜን ያለው ሰው በኢየሱስም ገባ። አንድ ሰው እጅ ከፍ አድርገና ጨርሼ ያለው በልባከ ባዶ ነው በልባክ በአካውንቴ ላይ በልባክ በዚህ ሳምንት በልባክ ያልተጠበቀ ሚሴጅ በልባክ እጠብቃለሁ በልባክ የሆነ ሰው ቀጣይ ሳምንት ምስጋና ይዘና አሜን። አልገባም እጅ ከፋች አዳዳዳ ያው የሆነ ያልተጠበቀ ሚሴጅ እጅ ከፍ አድርገህ ስልክን እያየ አመን በላ ወይኔ ያልተጠበቀ ስልክን እያየ ወሩ እያየ አመቱ እያየ አንድ ሰው አመን በሏ። ጠብቀኝ ስልክ ያልተጠበቀ ሚሴጅ ይገባል። ጠብቀኝ ኪስ ያልተጠበቀ ነገር ይሆናል። ከዛ 20,000 ብር ይዘው ከተተ ጨረሰን። ወደ ቤት መጣን። ቁርስ በላን፣ ያለው ነገር በላን፣ ምሳ ምናምን አለን። ሊሄድ ነው አለኝ። እሺ በቃ አሁን ከዛ አውጥቼ ነው የምጠቀመው ምናምን ስላ እሱ እኔ የሌለው ሰዓት ስታስቸግሪ ነው እንጂ አሁን አይደለም ብሎ በእጄ 5,000 ብር ቆጥሮ ሰጠኝ። ከዛ 25,000 ይዘው ያለው ነው ባንክ ላይ ያለው ነው 30 እጄ ላይ 5,000 20,000 ይዘው ባንክ ላይ እሺ ከዛስ እጄ ላይ ልጁ ካስቸገረ ምናምን ከሆነ አትጨነቂ ምናምን ብሎ 5,000 ቆጥሮ ሰጠኝ። በቃ ዘና ብዬ 1,000 ለአንድ ሰው በእናትህ እጅ ከፍ አድርግልህ። እንዳስ አጠገብ ያለው ሰው መከራ አያስቸግር በልባክ፣ እራብ አያስቸግር በልባክ፣ ቤት ኪራይ አያስቸግር በልባክ፣ ማጣት አያስቸግር በልባክ፣ ጉስቁልና አያስቸግር በልባክ። ዘና አድርገህ ትከፍላለህ።
2 ወር ቤት ኪራይ ተደራርቧል። አንድ ወር ተባረበ። በቃ ግራ ተጋብቷል። ዘና አድርጎ የሚያስከፈል ጌታ አዝዣለሁ። አንድ ሰው ከኔ ጋር አሜን በሏ። አሁን ለዚህ ለደሞ ነው የምለው ነገር አሁን ቸርች ላይ ስጡ ሲባል ቤት ሄጄ ምን በላለው ምሳ ምናምን አትበሉ። ምሳም ሆነ እራት እሱ ብሉ ካሉ ትበላላችሁ። በቃ በቃላሉ ማለት ነው። እኔ 200 ብር ሰጥቼ 20 ሺህ ብር ከወሰድኩ እናንተ በቃ ለዚህ ካላመናችሁ ምን ልበላችሁ? በቃላሉ ማለት ነው። እመኑ። እምነት የሚያደርገው ነገር የለም ነው የምለው። እዛ ሁለተኛ ነገር ደግሞ ቢኖር አሁንም ይሁድ ነው የመጣው። ያኛው ከተፈጸመ በኋላ ይሁድ መጥቼ ይዙ ተገለገልኩት። ዲቦራ ውሰጂ ብሎኝ ሶፍት ነው የሰጠኝ እግዚአብሔር ሰው አገልግሎኝ ዲቦራ ነው ምንድነው ልጅ ትፈልጊያለሽ? ስለ አው መጀመሪያ ልጅ ወንዴ ነው አሁን ሴት ነው የምፈልገው አልኩት። ከዛ ይሄው ዲቦራ ውሰጂ ብሎኝ ሶፍት ነው የሰጠኝ። እሺ ጌታ ይመስገን። አሁን ደግሞ እርጉዝ ነኝ። ያው ዲቦራ አያ ካካቶራ ላባ አረገዝ ፈልገሽ ነበረ ግን በሳቱ አው በጣም ፈልጌ ነበረ ግን ያው ይሄ ማርፊ ስለተከተትኩ ነው መሰለኝ እምቢ አለኝ። እምቢ አለኝና የተወሰነ ወር እምቢ ብሎኝ ጌታ ወይ ያልኩ ዘይት ምናምን እየቀባው ምን ያልኩ በቃ በእምነት ጌታ ወይ አንተ ቀን ይሁን ያልኩ ነበረ። ቆየ ያው ከዛ ይሁድ ቀን ቃል አወጣው አረገዝኩ። ከትላንት ወዲያ እጄ አረጋግጬ ነው የመጣሁት። ማን ብዬ ላወራለ ሶፍት ሰጣው የልብ መሻትን ውሰጂ አልኳት። ከዛ በኋላ ማረገዝ ትፈልጋለች ግን ማረገዝ አቃታት። ነብዩ ቃል አወጣ 2018 አስፈጻሚ ቅባት በቤት ይመጣል። አሜን። አንድ እጅ ከፍ አድርግ። አንተ ረጅም ጊዜ ካንተ ጋር የቆየው ዘንዶ በኢየሱስም ይቆረጣል። አሜን። እልልታ ያንሳል። አንድ ሰው አሜን አትልም? ያንሳል፣ ያንሳል፣ ያንሳል። ለጌታ ክብር ለጌታ ይሁን። አሁን አርግዘሻልና መተሽ አቅፈሽ መተሽ ትመሰክሪያለሽ? አዎ በትክክል እግዚአብሔር ለኔ ያደረገልኝ ያው 3 ነገር ነው። እሺ 3 ነገር። እኔ የቤት አላቀውም አታውቅም። አጋጣሚ ነው እየመጣው አባ በእናትህ ቸርች የት ይገኛል እዚህ ምናምን ቤት ስጠይቀው እሱ ይሄው እሱ ያሳይሻል ምናምን አለኝ። ከዛ እሱ ይዞኝ እኔ ያለኝ ይዞኝ መጣ። አረ አንደርስም እንደ ስለው ከዛ እየደረስ ነው አይዞሽ ምናምን እኔ እንደዚህ ነበር እኔ ላይ ቅባት አለ ግን እኔ ላይ ያለው ቅባት ለሰው እየሰራ ለኔ አልሰራም ብሏል ተይዞብኛል ብዬ እሱ እየነገርኩ እሱም ቃል እያወጣል እኔም ለሱ ቃል እያወጣውለት አብረን መጣን። ልክ ስመጣ በቃ ገና እንደገባው ለዚህ ቤት የሆነ መልእክት መጣልኝና በውስጤ ዝም ብዬ እያፍሰለሰልኩ ለራሴ ተንበርክኬ ጸሎት ጀመርኩኝና ዛሬ የኔ ቀን ነው። ማንም የኔ ቀን ማንም ሊወስድ አይችልም። ዛሬ የሚያስለቅሰኝና እኔ ለማጨናገፍ የሚፈልግ ከዚህ ሰዓት ጀምሮ ይመታል ብዬ በራሴ እዚህ በራፍ ላይ ተናገርኩኝ። የሆነ ልጅ ገና ስገባ ሰላም ላንተ ይሁን ሰላም ላንቺ ይሁን አለ የሆነ ጥቁር ልጅ። እሺ ከዛ ልክ እንደገባው ምንም እኔ ባይዞይ ማለት ነው ተነሺ እንደዚህ ነው አልፈልግም። ተወርውሬ ቃል ብቻ ነው የምፈልገው ሌላ ምንም ነገር አልፈልግም። ዋና በቃ የሆነ ቃል ልቤን ነካኝ ወደኩኝ። እኔ የፈለኩት ስራ ምንጭ ነበረ። እኔ ሞያዬ የቻይና ምግብ ነበረ። እግዚአብሔር ከቻይና ቤት አውጥቶ የራሴን ስጠኝ እያልኩ አለቅሳለሁ። ያ ያነሰ ብር ይዤ ነበር። ብሩ ባዶ ነው። እኔ እየገባው እየወጣ ስለማለቅስ በቃ ይሄ የማለቅስበት መፍትሄ ዛሬ አገኛለሁ። ስቀጥል ደግሞ ጸሎት እየጸለይ ጎሮሬ ይያዛል። አጨበጭባለሁ በቃ በጣም ጸልያለሁ ጎሮሬ ይያዛል። እኔ ስንበረከክ ሰይጣን የሚለው ኦፕራሽን ትደረጊያለሽ ጎሮሬሽን ይለኛል። ወይኔ ምን ይሻለኛል? እኔ በፊት ለሰው ልጅ ለማንም አልጸልይም። ለሰው ልጅ እየጸለይ ለሰው ልጅ እየሆነ ለኔ ለምን አይሆንም? ቅባት ለራሱ ካልሰራ ለሰው ብቻ ከሰራ ምን ዋጋ አለው ብዬ በጣም ከእግዚአብሔር ጋር እልያያዛለሁ። ሰው ልጅን ነፃ አውጪ ዝም ብለሽ ነፃ አውጪ ያንቺ ቀን ፍሬሽን በራፍሽ ላይ ነው ያለው እያለ ቃል ይመጣልኛል ሁሌ ማለት ነው። አልጸልይም ከዚህ ዋላ ለአንድ ለምን ሰው ልጅ አይሞትም ከፊቴ ላይ በቃ ለራሴ ጨልሞብኛል። የቤት ምር ከፍለው የለኝም በቃ ምንም ባዶ ነኝ ዛሬ ላይ ብዬ ተናገርኩኝ። እውነት አሹ ላይ ቅባት አለ ቅባት አለ ታምናለህ? 2018 ያወጣው ቃል አንድ ነገር ሳይሰራ አይመለስም። አንድ ሰው እጅ ከፍ አድርግና የአንድ በት ቃል በልባክ መጠጣት ከፈለኩ በልባክ እርጎ ይሆናል በልባክ መስራት ከፈለክ በልባክ ዘር ይሆናል በልባክ መከፈት ከፈለክ በልባክ ቁልፍ ይሆናል በልባክ እጅ ከፍ አድርጋ ልበለው ላንደና ለመጨረሻ አመን ብለ ወደ ቤት ሲሄድበትን ያልታሰበ ነገር በእጅ ይገባሃል። እሺ ሆነልህ። እሺ ምን ሆነ? እኔ በቃ ጉሮሬ በቃ ግራ ገብ ስውጥ በላ በቃ ምንም በቃ ፋይዳ ጭራሽ ስተፋ ደም ሁሉ እሺ ያለ
ዛሬ ተናገረኝ አልኩኝ። ከዛም በቃ እኔ ተንቀዠቀዥኩ። በቃ እሺ ቃሉ የመጣውን ብቻ አሜን እያልኩ እወድቃለሁ። ላካ የምወድቀው ቅባቴን ራሴን እየወሰድኩኝ ነው። እሺ እኔ አሜን እላለሁ። ከዛን የውሃ ያዘና በቃ እንደዚህ ወደዛ ሊሄድ ብለው አንቺ ጎረረሽን እያመመሽ ነው ኦፕራሲዮን ልትደረጊ ነው አለኝ። ጠላት እንደዚህ እያለ ነው እንቺ ውሃዬን ጠጪ ብሎ አለኝ። በቃ ጎረሬን ያዘ። መጥቼ ያዝኩት። አዎ በቃ እንዲህ የአንገቴን ያዘ። ውሃ ሰጠኝ። ውሃውን ጠጣ። እዛው ቁጭ ብዬ የለም በቃ ምራቄን በስርዓት መዋጥ ጀመርኩኝ። በኢየሱስ አንድ ሰው የሆነ ያፈነ ነገር የለም፣ ያስጨነቀ ነገር የለም። ጎሮሮ ብቻ አይደለም፣ ቤትሽ መውጫ መግቢያ ያፈነ ነገር የለም። አንድ ሰው ከጎሮሮ ብቻ አይደለም፣ ሟርተኛ ከግቢ የለም፣ አስደጋሚ ከግቢ የለም፣ በልጆችና በዘር ላይ የሚያስመተት የለም። ልበላው እጅ ከፍ አድርግ። መወኛው የከለከለው ጠላትን እግዚአብሔር ውልቅ አድርጎ አወጣ። ከየት እንደገባ አይታወቅም። ሰላም ማዳካቶር ላባ ይኸው ምራቁ በሰለሰ ማዳካቴራ ላባንታ ካቲራ ዳቦራ ላባ አሁን ምራቁ በስነ ስርዓት ትውጫለሽ። በቃ በሰላም አሁን ሰላም ሆነ። ሰላም ነው። ልቤ ራሱ ከዚህ ወደዚህ እያለ አስቸግሮኝ ነበር። እሺ አሁንስ ልቤም የለም። የእህቴ ልጅ ነበረች በዚህ መግል እየፈሰሰ በቃ ስልክ ሄዶ አንቺ ለሰው ትጸልያለሽ፣ ለሰው ይሆነ አንቺ አትጸልይም እንደ ለቤት እያሉ ይሰድቡኛሉ። እሺ የኛ ነገር ገና ነው ደርሷል፣ ግን እናንተ አትፍጠኑ እያልኩ ሁሌ እናገራለሁ። እሺ እና በቃ እግዚአብሔር የራሱ ቀን አለው። ስለተንቀዠቀዥን አይደለም። እኔ በጣም ነው ስንበረከክ ማለት ሰው እግዚአብሔር ፍርድ እፈልጋለሁ። የሰው ልጅ ሲጨነቅ ሌብነት ቦታ ይሄዳል፣ ብዙ ይጨልማል፣ ብዙ ቦታ ይሄዳል። አባ እኔ የጸለይኩ እኔን አታሳፍረኝ፣ የሰው ፊት አታሳየኝ እያልኩ ጸልያለሁ። ግን ለዚች ለታመመችው ልጅ ለመላክ ራሱ ብራጣው በቃ ብራጣው። በፊት ቤተሰብ በመረዳው እኔ ነበርኩኝ፣ ጨለመብኝ። በቃ እግዚአብሔር ወይ ብዬ ነበር። እውነት የዛን ቀን 3 ጥያቄ ይዤ መጥቼ ነበር። 3ቱ ጥያቄ በቃ ተሳካልኝ። ደግሞ ይሄ የሚሸተው ከጆሮዋ የሚወጣው በጣም በቃ እኔ አይኔ አላየም፣ ብርሃኔ አላየም። ግን እዚህ ቁጭ ብዬ በራይ ቤታችንን እናቴ ቤትም ጓዳውን አያለሁ። በቃ እንዲህ ነው የምዞረው። በቃ ብታይ በቃ አልተኛም። በቃ እየዞር ከዛም በቃ አሁን በቃ እግዚአብሔር መምጫው ሰዓት ስለደረሰ በቃ የእህቴ ልጅ ነፃ ወጣለች። እሺ በቃ ደምድሞ ነፃ ወጣለች አልኩኝ። በእውነት ስመጣ ለኔ ለጎረሬ እሱ ሲይዝ እዛ ነው እሷ ሄዳነችው። በእውነት አሜን ጀድሜ አሜን ጀድሜ አሜን በላ አንድ ሰው አሜን በልባክ። እሺ ቀጥል። እና በቃ እኔ እሱ ጸልዬ ከዛ እቤት ስትሄዱ የሚያስለቅሳችሁ የሚያስጨንቃችሁ ነገር ካለ እዚች ጋር ዘርዝሩ አለ። ከዛም በቃ እኔ ይከፋኛል በጣም ያላነሰ ብር ይዤ ባዶ ቀርቼ ዛሬ ላይ በቃ እኔ በቃ ዛሬ የኔ ቀን እውነት 400 ብር ነበር። እሱንም ሰው ነው የሰጠኝ። በጣም ነው የምሰራው ባዶ በቃ ለሰው ልጅ ሆናለሁ። በቃ ዛሬ ለሰው ጀርባ ሰጠኝ። አሹ ጋር ያለው ቅባት እኔ አላውቀውም በእውነት በቃ እሱ ጋር ለመምጣት በቃ ምን እንዳከነፈኝም አላውቅም። በቃ ይሄ በቃ ይዝብር በመንፈስም ይታየኛል። በቃ ብዙ ነገር አለ። ዛሬ ላይ በቃ ያችን ዘርዘራውት ሄድኩኝ። ከዛን ቀን ጀምሮ በቃ ቤት ሰላም ነው። ጓደኛዬ ጋር ነኝ ያለሁት። በቃ ደግሞ ከእንደገና የስራ በር ብሎ አለኝ ጨበጠኝ። የስራ በር እዚህ በቃ ሻይ ቡና እስኪ ልጀምር ብዬ በሻይ ቡና ተንቀሳቅሻለሁ። እግዚአብሔር በራስ የራስሽ ቤት ሰጥሻለሁ፣ የራስሽ መኪና ሰጥሻለሁ። እዚህ አትኖሪም፣ እዛ ነው የምትኖሪ ይለኛል። ውጭ ነው የምትኖሪ፣ አሜሪካ ነው የምትኖሪ፣ ገና እንዴት ዞር ያለሽ ይለኛል። እና የት ዞርኩት? እና ምበላው እያጣው ምኑን ዞርኩ? እኔ መዞር አልፈልግም፣ ቅባትን እፈልጋለሁ። 400 ሰው ከሰጠ በኋላ እኔ 200 ብር ነው 200 ብር ዘረሽ። ከዛ ተባረክሽ። በቃ እግዚአብሔር ይመስገን። በቃ አሁን ሻይ ቤት ጅብሰን ቤት ገባው፣ ጅብሰን ስራ ገባውኝና ጓደኛዬ እንዴ አንቺ ሞያ ምግብ ሞያ እያለሽ እንዴት በጅብሰን ትገባ? በፍጹም አትሰሪም ብላ እሺ ከዛ ልክ እንዳልኩኝ ከዛ እሷ በቃ ብር ሰጠችኝ። ስንት ብር? አይዞሽ እግዚአብሔር አለ ምናምን የቡና ያንዳንድ ነገር ምናምን ሰጠችኝ። እሺ ስንት ብር? 2000 ብር ሰጠችኝ። 2000 ብር ብዙ ብር ጨርሳለች እሷ በእኔ የቤት ኪራይ ያንዳንድ ነገር ከፍላ ምን ብላ። ግን 200 ብር ዘርተሽ 2000 ብር ገባ። አዎ በእውነት እጅ ከፍ አድርገህ ከሰው በድራ መጣች። 200 ብር ዘረች። ከዛ በኋላ 200 ብር ወደ ቤት ይዛ ሄደች። በማግስቱ 2000 ብር ገባ አለች። እጅ አካውንት ላይ 50 ሺህ ብር
40 ሺህ ብር 60 ሺህ ብር ነው አካውንት ላይ የለም ከተባለ ይሄ እሺ። አካውንት ላይ አሁን ግን 00 ዛሬ ላይ ስልኬ የተበላሸው ስልኬ ማሰራበት እግዚአብሔር እኔ እየጸለይኩ አትሰጠኝም እንደ እያልኩኝ ነው። ይሰጠኛል፣ በእርግጥ ይሰጠኛል። እግዚአብሔር 100% ተማመነ። ዘርጉና እግዚአብሔር በልባከ እግዚአብሔር የቀድሞ ስራ የበቀለው ያስጨነቀው እያስጨነቅሽ ናይ በሉ እስቲ 100 ሺህ ብር ገብቶልኛል ብለሽ መተሽ እዚህ ጉባኤ ላይ ተመሰከረልሽ እንጂ ያዝ 100 ብር ይዘሽ እጂ እቺን ዘር እንዳትረሽ ይዘሽ ከዛ በኋላ ፕሮፌት አለ ያስቸገረኝ ብር ወደ ቦታ እጂ ተለቀቀልኝ። በጣም አይኔ ዝም ብሎ በቃ ከመሬት ተነስቶ በጣም አስቸገረኝ። እንደውም ለማየትም በቃ በጣም ተቸገርኩ። ተስፋ ቆረጥኩ። አንድ ቀን ያለቀስኩ መጣሁ። እዚህ መጥቼ እዚህ ጋር ማታ መጥቼ ቁጭ ብዬ ነበርኩና አሺ መጥቼ እንደዚህ መጥቶ እንደዚህ አይኔን ይዞ ጸለየልኝና በጣም ተቸግሬ ነው መጣሁት። ያለቀስኩ ተስፋ ቆርጬ እኔ አይኔ ምን ሆኖ ነው ጌታ በመሃል ተነስቶ እኔ አይኔ እንደዚህ እንዴት ይሆናል ብዬ ያለቀስኩ መጣሁት። በመሬት ተነስቶ አይኔ እንዴት እምቢ ይላል? ተቀየረ። በቃ ሐኪም ቤት ሲሄድ ብዙ በነገር እነሱ በቃ ያወራሉ ብዙ ነገር ማለት ነው። ከዛ ተስፋ ቆርጬ መጥቼ እዚች ጋር ቁጭ ብዬ ውስጥ ላይ እየጸለይኩ ነበርና አሺ መጥቼ ምንም አላለም። እንደዚህ አይንን ይዞ ጸለየ። መጀመሪያ የተቸገርኩ በቃ ለማየት የተቸገርኩ መጣሁትና ምንም በቃ ይወጋኛል፣ ይበለኛል። ለማየት በቃ በጣም ተቸግረ ነበርኩ። ፀሐይ ያለበት ቦታ ወጥቶ አይም የሆነ ጨረር ያለበት ቦታ በደንብ አይም አይኔ ምን ሆኖ ነው ብዬ ተስፋ ቆርጬ ያለቀስኩ ውስጥ ላይ ማለት ነው። ከዛ መጣና በቃ አይንሽ ምንም አይሆንም ኮዲያር ነው የት ነው እዛ ሄደሽ በቃ የሆነ ኦፐራሲዮን ትደርጋለሽ ብሎ የሆነ የወጣ ትእዛዝ ነበረና እሱም ተፈረሰ አለ። እሺ ብዬ አሜን አልኩና አይኑ የተሸፈነ ነገር ሁሉ በቃ ተነስቶ ሄደ። መጀመሪያ አስቸገረኝ፣ ማየት ጀመረ። እጃችሁ ከፍ አድርጉ። ስለዚህ ሳጂን ናትና ሳጂኖችን ሊያስገዛ የመጣ ቅባቱን አመሰግናለሁ። ከዛ በኋላ ዋና ሳጂን ናትና መጣች። በመጣች ቦታ በማግስቱ ላይ ነው። ከዛ በኋላ ማታ አካባቢ ነው አይኑን ያስኩት። ከዛ በኋላ የሆነ ነገር ግን አሁን ሐኪም ቤት ሄደሻል? አዎ እጀለው ብዙ ጊዜ ሐኪም ቤት እጀለው። እነሱ የሆነ ጠብታ ነገር ይሰጣሉ። አይኔ አልፈልግም ጸሎት ብቻ ነው እንጂ ይሄን ነገር አልፈልግም ይላሉ። ዝም ብዬ ነው የሚጠብቀው። ሰው ለምን አትሄጂም? ይሄ አይኑ በቃ ሄደሽ መታየት አለብሽ ምናምን ይላሉ። እሺ ብዬ እርኩና መነጽር ያስፈልግሻል አሉ። ሐኪሞች አዎ 2 ጊዜ 3 ጊዜ ነው መነጽር ያዘዙት። አይኔ አልፈልግም። የኔ አይኔ የፈጠረ እግዚአብሔር ከሆነ የኔ አይኔ ምንም አይሆንም። ሲጀመር ደም ክፍለ ሀገር ላይ በሰዎች እንደኛ ባይላይ መዳን ተጠቅመሽ ትሄዳለሽ አሉ። አይ እኔ አልፈልግም። የኔ አይኔን የፈጠረ እግዚአብሔር ከሆነ የኔ አይኔ ምንም አይሆንም አልኩ። ጌታ ነው ያባቱ ማለት ነው ያለ አልፈልግም። የሆነ ባይላይ መዳን እሳቱን ምናምን የሆነ ነገር አለ እሱን ከመጠሽ ይታዋል ይሄን መተሽ ሞክራለ። አልፈልግም አልኩ። አልፈልግም የኔ አይኔን የፈጠረ እግዚአብሔር ስለሆነ የኔ አይኔ ምንም አይሆንም አልኩ። እግዚአብሔር ይመስገን እስካሁን ምንም አልሆንም። በቃ እሱ አንደኛ ምስክርነት። ኮላሊት ላይ ጮጋራ ላይ የሆነ ነገር ችግር አለ። የሆነ ነገር ደግሞ አሁን እንደ ልጅቷ ባለፈው እኔን ጎሮሮ ይዞ በጣም ተቸገርኩ። ጎሮሮ ይዞ ማለት ነው አፈነኝ። እዚህ ልብ አካባቢ መጥቶ ጎሮሮን ይዞ ተቸገርኩና ጎሮሮ ይዞ ያፈነኛል። ዝም ብሎ በቃ መንገድ ላይ የርኩም ዝም ብሎ ጎሮሮ ይዞን አፈነኝና እሱ ጋር ደውዬ አራሽን እንደዚህ ያደረገኝ ነው ምን ይሻላል እኔ ቃል እስቲ አውጣ አልኩ። አይኔ የሆነ ቦታ የርኩ ነኝ መንገድ ላይ ነኝ አለ። ኧረ እኔ ምንም ነገር አልፈለኩም። እኔ 2 ቃል ቢሆንም በቃ እስቲ ቃልን አውጣ አልኩ። እሺ አለና እኔ ውሃን ይዣለሁ ይኸው ብርጭቆ ላይ ውሃን ይዤ ቁጭ ብያለሁ አንተ ጸልይና እቺ ውሃን ጠጣለሁ አልኩ። እሺ ብሎ ጸለየ። ውሃን ጠጣሁት። ጎሮሮ ያዘ ነገር ሁሉም በቃ የት እንደሄደ አላውቅም። ለአንዴና ለመጨረሻ አንተ አባትና ያንቺ እህትን የተለያየ አቅጣጫ ላይ ሆስፒታል ላይ የተኛው ጎረቤትን ክፍለ ሀገር ላይ ያለው ይሁን ዛሬ ጸልያለሁ። እግዚአብሔር አምላክ እንዳለ የሷ አይንና የሷ ጎሮሮ ለቆ እንደሄደ 3 ጊዜ 4 ጊዜ ሐኪሞች መነጽር አዞ ነበረ። ግን ነቢዩ አይኑን ጫነና ጸለየ። ከዛ በኋላ ቅርፍቱ ከአይኗ ላይ ወደቀ። ማየት ጀመረች። እጅ ከፍ አድርገ እንዳይ የከለከለው ድንግዝግዝ ያደረገው ነገር ዛሬ ከላይ ላይ ይወርቃል። አንድ ያመነ ሰው ከኔ ጋር አሜን በል እባክህ። ዛሬ በኢየሱስም ታምራት ይሆናል። አሁን ተፈውሰሻል። ዘና በይ።